እንኳን ደስ አላችሁ ማሻአላህ ተባረከ ረህማን። እንግዲህ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ላይክ ሰብስክራይብ አድርጉ። ዛሬ አልሐምዱሊላህ እና ትላንትና ምርጥ ዝናብ ሌሊት አዳሩን ጥሎ እንግዲህ ያው አላህ እንደ ሰው አይደለም። በነገራችን ላይ ዝናብ እየጣለ ነው። እስቲ ጥላዬን ካሜራዬ እንዳያበላሽብኝ እና እስኪ እንግዲህ የሁኔታውን ላሳያችሁ ፈልጋለሁ። እኔም እንግዲህ ኢንሻአላህ በቅርብ ሰርፕራይዝ አደርጋችኋለሁ ማለት ነው። ቤት እያሰራው ስለሆነ ወደዛ ሊሄድ ማለት ነው። ወደ አንዋር ቤተሰቦች እና እንዴት ናችሁ? ግን ላይክ እያደረጋችሁ ከዚህኛው ቤት እየወጣሁ ነው። ላይክ እያደረጋችሁ ከዚህኛው እንውጣ ማለት ነው። ኃይለኛ ዝናብ ጥሏል። ማሻአላህ አላህ እንደ ሰው አይደለም እና አላህ እንደ ሰው ስላልሆነ ቆይ ላሳያችሁ ማለት ነው። ውድ ቤተሰብ ወጣ ለኝ ስለሆነ ካሜራዬን ያው እንትን እንዳይልብኝ እና በተረፈ እንዴት ናችሁ? ሰላም ናችሁ ወይ? ጎርፉን ላሳያችሁ ነው። ወጣ ብያለሁ። አንተ ቤት እንግዲህ ጭቃውም ታስሄደን አላቅም። እስካሁን አልተንቀሳቀስኩም ነበረ። ምክንያቱም ያው አይዋ አዙሬ ላሳያችሁ በበሬ ላይ እንትን የሚለውን ግን እባካችሁ ላይክ ሰብስክራይብ ያደርጋችሁ እንድታበረታቱኝ እፈልጋለሁ ማለት ነው። የጠፋሁበትን ምክንያት እንግዲህ አንድ ቀን ሰብራይ ትረዳላችሁ ማለት ነው። እንግዲህ ተመልከቱ። ማሻአላህ አትረክርኮ ነው የለቀቀው። ውድ ቤተሰብ እያያችሁት ነው አይደለ? ማሻአላህ ማሻአላህ ብለናል። ማሻአላህ አላህ አይጨክንም ማለት ነው። ጨክነው በነገራችን ላይ ያው የሰው ልጅ እንጨነቃለን እንጂ አላህ ባሪያዎችን ፈጥሮ አይጥልም። ወላሂ በራሳችን ወንጀል በራሳችን እንትን ነው የተለያዩ ነገራቶች ቢከሰቱም እና አዳሩን ነው አልኳችሁ። ይጨቀጨቃ አስባችሁታል። አዳሩን ወላሂ ማሻአላህ በሉ እስኪ ማሻአላህ በሉ ማለት ነው። ያንን ቪዲዮ ሰራሁላችሁ። ያው እንግዲህ አካላችን ዛታችን ሳውዲ እና የተለያዩ አረብ አገራት በዓለም ላይ ቢሆኑ እንትናችን እዚህ ነው። ነፍስያችን ማለት ነው። አገር ነው ወላሂ ማለት ነው። አገር እስከሆነ ድረስ ማንም ሐሳቡን ቤተሰብ ያለው እዚህ ነው። ሁሉ ነገር እዚህ ስለሆነ ማሻአላህ ማለት ነው። እንግዲህ በደንብ አድርጌ ላሳያችሁ። ይሄንን ሀገር የምታውቁ ሰዎች ካላችሁ አስባችሁታል? ቤተሰብ ማሻአላህ ዝናቡ በደንብ ሲጥል ማለት ነው። ጭቃው ራሱ እንትን አይልም። እንግዲህ ተመልከቱ። ያ ሳትር እስካሁን ቁርሴን እንኳን አልበላሁም። አስባችሁታል ማለት ነው። ያው የላጤ ነገር አስቸጋሪ ስለሆነ ማለት ነው። ውድ ቤተሰቦች የላጤ ነገር አስቸጋሪ ስለሆነ ካሜራችንን እንዳይነካብነ እና እስኪ አልሐምዱሊላህ ብሰው ተጨንቆ ነበረ። እንግዲህ ሰው መጨነቁ ግድ ነው። ፈጣሪ ጨከነብን ማለቱም አይቀር ነው አይደል? እና አልሐምዱሊላህ ይኸው መጥቶ አዝረጥርጦታል አዳሩን ማለት ነው። ማታ ከዛኛው ቤቴ ስመጣ እዛ ነው ማለች ነው ወደውና እንግዲህ አዝረጥርጦ ነው የለቀቀው። እንግዲህ ተመልከቱ ማለት ነው። ለጭቃ እዚህ የተገነባው እንትን እንዴት ናችሁ ውድ ቤተሰብ? አያያችሁ ነው አይደል? እዚህ ጋር ማሻአላህ ምንድን ነው የሚያስቃችሁ? አያያችሁ ነው ቤተሰብ? ሰውዬ ይኸው ባንዴ ማለት ነው። ጭቃ ተመልከቱ እዚህ ጋር ለጭቃ ማለት ነው። እዚህ ጋር አያችሁ ጭቃው እዚህ ጋር ጎርፍ በጎርፍ ነው። ማሻአላህ ተባረከ ረህማን። እንግዲህ ተወደኩም እንዳስቁብን ማለት ነው። ሞደቅ አይቀርም ግን ጎበዝ ማለት ነው። ጎበዝዬ እና አልሐምዱሊላህ ደስ ብሎናል። አላህ
ያው ባሪያዎቹን አይረሳም ነበር። ያው የሰው ልጅ ይጨነቃል እንጂ ማለት ነው። ያው አዝረጥርጦታል፣ ዝናብ ጥሏል ብዬ ለእናንተ ቤተሰቦቼ የስደት እህትና ወንድሞቼ ያው ሹክ ልበላችሁ ብዬ ነው። ብሎግ እስኪ ልትላላቸው። ለነገሩ ብሎግ የሚባለው ያው ተመኝታ ተነስቶ የቤት ውሎ ነው። የኔ ደግሞ ከዛኛው ቤቴ ወደዛኛው ቤት ነው። ጠፍቻለሁ። በነገራችን ላይ ላይክ ሰብስክራይብ እያደረጋችሁ ቻናሌ እንግዲህ ተመልከቱ። ማሻአላ አያችሁት? ወደ ቤተሰብ ማሻአላ ሀይቃ ደስ ነው የሚለው። አያችሁት አይደለ? ማሻአላ ደስ ነው የሚለው ወላሂ። የኔ ደግሞ ብሎግ የጠፋሁት ያው ቤት እያስተካከልኩ በጣም ቢዚ ሆንኩና በዛ ምክንያት ጠፋሁኝ ማለት ነው። እና ቻናሌ ሞቅ እንዲል ኢንሻአላህ እመጣለሁኝ። ቤቴን እየጨራረስኩ ነው፣ እመጣለሁ። ግን ቀዝቀዝ ብሎብኛልና ባካችሁ ውድ ያኗር ቤተሰቦች፣ ጣፋጮች፣ ቅመሞች እንግዲህ ተመልከቱ። ሰው ማሻአላህ እያሰራ ነው ማለት ነው ቤቱን። ማሻአላህ በዛው ላሳያችሁ አገሩ በዝናብ እንደተድረጠረጠ። ማሻአላህ ተባረከላ። ደስ ነው የሚለው ወላሂ ማለት ነው። እንደው ሀገራችን ላይ እንኖር ደህና ቤት ካላችሁ የሆነች ነገር ስራ ካላችሁ አላሁ አክበር አላሁ አክበር ወላሂ ደስ ይላል። ግን እንግዲህ ኢትዮጵያ ላይ በር ከሌላችሁ መኖር አትችሉም። ወይም እንግዲህ የቀን እንዴት ነሽ ሰላም በላችሁ እና ስራ ካላችሁ አላ አድረፋ ብላችሁ ነው የምትኖሩት። ኢትዮጵያ ላይ ችግር የምን ችግር እንደሆነ ታውቃላችሁ? እኛ ኢትዮጵያኖች የምን ችግር እንዳለብን ታውቃላችሁ? ውድ ቤተሰብ የኢማን ችግር። አረብ ሀገር ላይ እንደምንለፋው ሀገራችን ላይ ያለ መስራት ችግር። ግን ላይክ ሰብስክራይቧን እንዳትረሱ። ዛሬ ደስ ስላለኝ እላችኋለሁ። ይሄንን ቻናሌ ቀዝቀዝ ብሎብኛልና ማለት ነው። ገባችሁ አይደል ውድ ቤተሰብ? እና የዚህ ችግር ነው እንጂ የጠፋው የሌላ ችግር የለም ማለት ነው ሀገራችን። እንግዲህ እና ይሄን ይመስላል ውድ ያኗር ቤተሰቦች። ለዛም ይመስለኛል ብዙ ሰው እንትን እያለ ያለ ተመልከቱ። በየቦታው ያለው ውሃ በግራ በቀኝ በግራ በቀኝ አላህ አታይም እየተንቧቧ ኢንሻአላህ ወደ ለምን ወደታችን እንግዲህ አንዳንዴ እየወራረኩ እስቲ የገበሬ ህይወት ማሻአላህ ያ ሰላም ማሻአላህ አለይክ ውድ ያኗር ቤተሰብ እንግዲህ ተመልከቱ። በዚህም ማለት ነው ውድ ያኗር ቤተሰብ ጎርፍ ብቻ ነው። ያ መርሐባ ያ መርሐባ ያ መርሐባ አማን ነው
ውድ ቤተሰብ እኔ አሁን ለእናንተ ብዬ ነው ቪዲዮ እየሰራ ያለሁት። እዚህ ጭቃ ላይ በወርቅ የቂጤ ብርጭቆ ቢሰበር ማን ነው የሚጠየቀው? አስባችሁታል? የምትጠይቁት እናንተ ናችሁ። ማሳከሚያ እንኳን አደራ አደራ። እዚህ ጋር ጎርፍ ላሰማችሁ ነው። ማሻአላህ ረረረ ተመልከት ጎርፍ አስባችሁታል? ይሄንን ጎርፍ ያ ሰላም አለይክ እንግዲህ ተመልከቱ። በዛ ያ ሳትር እንዴት እንደሚኬድ ራሱ አላውቅም። ማሻአላህ ኦኬ። ከላይ የሚመጣ ጎርፍ ውድ አንዋር ቤተሰቦች ማለት ነው ይህን ይመስላል። አዝረጥርጦ ታድሮ እያያችሁ ነው አይደለ? በጣም ኃይል አውጥቷል። ግን ላይክ ሰብስክራይብ እያደረጋችሁ እንድታበረታቱን እንፈልጋለን። እንወዳችኋለን። በዚህ አጋጣሚ ግን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌ ቀዝቅዟል እንደነገርኳችሁ ነው። ስለዚህ ሞቅ ሞቅ ማለት አለበት ውዶቼ፣ ማሮቼ፣ ጣፋጮቼ እና ይመቻችሁ። ይበቃችኋል እዚህ ድረስ ካሳየኋችሁ ማለት ነው።